አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበሯችሁ የዩቲዩብ ተከታታዮች ሰላም ሰላም ብያለሁኝ። ዛሬ እንግዲህ ሰው ባለው ነው አይደለ? ባለው ፈካ ብለናል። እንግዲህ ከኢትዮጵያ የመጣ ሰው ላስተናግር ነው ማለት ነው። ስምንት ቀን ተቀምጣ አሁን መስተንግዶ። ኧረ ቢስሚላ እስቲ ጣኑን አጭሲበት። ኧረ ባህሉ የት ነው? እስቲ አጭሲው። አረ እንዲሁ በእጅሽ ቆንጠር አድርጊው። ጣን እኮ ይጣፍጣል። አዎ ይሄ ነው ጀበናችን። አሞል ጀባ። አሚን 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 አሚን። አይጀባሽ የወለደ ጀነት ይግባ። በሰላም ከኢትዮጵያ በሳውዲ እንደገባሽ ጥሩን ስራ ይስጥሽ። አሚን አሚን። ይበቃሽ። ሰው ባለው ነው ዳቦ ያዥ። ምን ሆነ? እንግዲህ የኢትዮጵያ ሰው እንደው መስተንግዶ ቆሎን ኧረ ያዙ ያዚ አና ያዚ ፈሳ አድርጊው። እሺ እና ልቅዲያው ሱካር ሱካር። እሺ እንዴት ነው ሱካር? ብዙ ላድርግ? ብዙ ቢስሚላህ። አይ ሞያ 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 ብሎ ዝም ነው። እንዲሁ በሀገራችሁ እንግዲህ አይታዘዛል። እኔ አሁን እንግዲህ አዘዝኩኝ ማለት ነው። እስቲ አጭሱበት፣ ቤቱን እንደው አጭሱበት። ሆላ በይ። ይሄ እንግዲህ ሽምብራ ነው እንደምታዩት፣ ሽምብራ ቆሎ ነው ማለት ነው። አለ ሳውዲ ግን እንደ ኢትዮጵያ አይጣፍጥም፣ እንደ ኢትዮጵያ አይጣፍጥም። ወላሂ ዝም ብሎ ነው። እና ከስንት ዓመት በኋላ ይኸው እንደምታዩት ተገናኘን እላችኋለሁ። በጣም ደስ ብሎኛል። ቶሎ በያ በረደ። ያው እንግዲህ የሰው ቤት ስለሆነ ዳቦ አልጋገርንም፣ ባለው ነው እንግዲህ እሱ የኔ ውድ አማቴ አማስለሽ ጠጭ። አው ግፍቸው ነበር እንግዲህ እንደዚህ ነው በቃ። ከዚህ ወደ እንዴት አድርጌ አስተናግድሽ? ኧረ አይብ ነው የኢትዮጵያ ሰው እንደሆነ ኑሮ አጨልሎት ይመጣል። እሺ መስኮር አይልም። አልሐምዱሊላህ ባይጣፍጥም ይጣፍጣል፣ ባያምርም ያምራል። እንደዛ ነው የሚባለው። ወይ የዶራዬን የመሰለ ቡና፣ የዶራዬን የመሰለ ቡና ያዥ ያዥ ያዥ። የሀገርሽ ሽምብራ ምንድን ነበር የሚባለው? ይሄ ዱቢ ሽምብራ ቆሎ ለነገሩ ቆንጆ ነው። እኔ የሚያስቀኝ የተለየው ነገር ነው የጀበናው ነገር። ከኢትዮጵያ የተሻመጭም ነበር በነገሩ እዛ አለ እኮ ስንፍና ነው እንጂ አለ እኮ እዛ ሀገር ሁሉን ነገር አምጥላችሁ ዘርቁታላችሁ። ምን አምታችሁ
ባያችሁ ቁጥር ለምን አታመጡ? ታዲያ ምን ዋጋ የለውም? አውርተን እንቀራለን። የመጣ ነገር የለም። ወደ ታፈለጋችሁ የተነጠረ ቅቤ፣ በርበሬ፣ ሽሮ፣ የጤፍ ቆሎ፣ የጤፍ ዱቄት ይመጣል። በነገሬ ላይ ልላክልሽ ተብዬ ነበረ። እኔ ነኝ አልፈልግም ያልኩት እንጂ ምን ይሰራል? በነገሬ ላይ እናንተ ለምን እኔ እንደው ለምንም ጣጣ የለኝም። በነገሬ ላይ ለኢትዮጵያ ምግብ ያን ያህል እንደው ትንሽ የምጓጓው ፍርፍር ወዳለሁ በጣም ወይም ደግሞ እንትን እኔ ድርቅ ያለ ስጋም ከሆነ እንደው ድርቅ ያለ መጠብስ ምናምን ነገር ወይም ወጥ እንደው የዚህ ሀገር አይጠምም። ልድገምሽ ታጮሽ ልድገምሽ። ሰው ባለው ኖሮ ከቦታችን እራሱ አታምርም? ዋው ታምራለች። ምን ልብስሽን አስገባ ወደ አይታየም እዚህ በላይ